መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ከያዝኳቸው መረጃዎች መካከል እዚሁ የኮማንድ ፖስቱ ወታደራዊ አዛዥ ካምፓቸውን ለቀው ወጥተዋል የሚለውን ጨምሮ የተለያዩ ዝርዝር የግንባር መረጃዎችን ይዣለሁ። ያልተለመደ ጥንድ በመሆን የጦር ተዋጊ ጀቶች የሌሊት በረራን በተመለከተ እንደዚሁ አዲስ መረጃ ይዣለሁ። ዛሬ የሌሊቱን የ24 ሰዓት መረጃ ወደ እናንተ የማደርስ ይሆናል። በተለያዩ አካባቢዎች በተለይ ጎንደር ዙሪያ እንደዚሁ በሶስት ግንባሮች አፍላ ውጊያ እየተደረገ ነው። ይህንን በተመለከተ ከቦታው ዝርዝር መረጃ የማደርሳችሁ ይሆናል። እስከ መጨረሻው ድረስ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ መረጃዎችን ይዣለሁ። በተለይ በዚህ ሰዓት ከያዝኳቸው መረጃዎች መካከል ከጸጥታ አካባቢ የተገኙ መረጃዎችን እጅ የሚሰጡ ፋኖችን በተመለከተ ምንድነው የታሰበው፣ ምን እቅድ ተይዟል የሚለውን በተመለከተ አንዳንድ መረጃዎችን አደርሳችኋለሁ። ይሄ እንግዲህ ሁሉም ሊያደምጠው የሚገባ አንድም የጥንቃቄ መልእክት፣ ሁለትም ደግሞ ሊሆን የታሰበው ጉዳይ የመጋለጥ ነው የመረጃ ጉዳይ ስለሆነ ሁሉም ሊከታተለው ይገባል። በተለያዩ አካባቢዎች ያሉ እንግዲህ ዝርዝር መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው። እንግዲህ ሰሞኑን በተለይ የፋኖ ወታደራዊ አመራሮች የፋኖ ወታደራዊ መሪዎች እጅ መስጠታቸውን ተከትሎ በዛ አካባቢ የሌሊት የድሮን አሰሳና ስምሪት አለ። ከጉዳዩ ጋር ምን ያገናኘዋል የሚለውንም በተመለከተ እንደዚሁ በዚህ ሰዓት ወደ እናንተ መረጃ የማደርስ ይሆናል። ጥቆማ@gmail.com ሐሳብ አስተያየቶቻችሁን እየሰጣችሁ እንዲሁም ደግሞ ሜሴንጀር፣ ዋትስአፕ፣ ቴሌግራም ሐሳብ አስተያየት እያደረሳችሁ እያብራችሁ እንድትከታተሉ ነው በአክብሮት የምጋብዛችሁ። እንግዲህ በዚህ ሰዓት ያስኳቸው መረጃዎች መካከል የመጀመሪያው መረጃዬ ለመንግስት እጅ የሰጡ የቀድሞ የፋኖ አባላት እንዲሁም ደግሞ በኦሮሚያ ክልል የሸኔ አባላትን ያሉበትን አጠቃላይ ሁኔታ በተመለከተ እንደዚሁ የማደርሳችሁ መረጃ ነው። እንግዲህ በተለይ በተለያዩ አካባቢዎች በትጥቅ ትግል ሲንቀሳቀሱ የነበሩ አሁን በተለያየ ጊዜ ለመንግስት እጅ እየሰጡ የገባሉ የነሱ ጣፈንታ እና ያሉበት ሁኔታ ምን ይመስላል የሚለውን የደረሰኝን መረጃ አደርሳለሁ። ከዚህ ጋር በተያያዘ ይሄኛው መረጃ በትግራይ ክልል ወደ ተሐድሶ ተብሎ በህወሓት አማካኝነት የገቡትን ታጣቂዎች አጠቃላይ ሁኔታ አይመለከትም። በአብዛኛው አማራ ክልልና በአብዛኛው ኦሮሚያ አካባቢዎች ያለውን ሁኔታ የሚመለከት ነው። ለመንግስት እጅ የሰጡ የቀድሞ የፋኖ አባላት ውሎና አዳራቸውን በተመለከተ ውሎና አዳራቸውን በሚሊሻ ካምፖች እንዲያደርጉ እንደዚሁ አቅጣጫ ተሰጥቷል። ወደ ማህበረሰቡ መቀላቀል አልተቻለም፣ እጅግ ከብዷቸዋል ነው የተባለው። ከህብረተሰቡ የሚሰጣቸው የፊት ምላሽ የህብረተሰቡ እይታ እና አመለካከት ለነሱ ጥሩ አይደለም። ህብረተሰቡ ፊት ነስቷቸዋል፣ እንደ ካህድና እንደ ባንዳ ይቆጥራቸዋል። በዚህ ምክንያት እንግዲህ ከህዝቡ ይልቅ ወደ ሚሊሻ ካምፖች ሁኔታዎች እስኪረጋጉ አዳርና ኑሯቸውን እንዲያደርጉ ነው ትዕዛዝ የተሰጠው። ከዚህ ጋር በተያያዘ ሚሊሻዎችም ጭምር እንደዚሁ በንቀት በጥላቻና በበቀል ስሜት ነው የሚያዩዋቸው። አንዳንድ የሚሊሻ አባላት ከነዚህ ጋር አብረን በአንድ ካምፕ አንቀመጥም፣ ስምሪትም ግዳጅም አንወስድም በሚል እንደዚሁ እነሱ ላይ የበቀል ስሜቶችን እያሳዩ አሉ። ከዚህ በፊት የሚሊሻ ውጊያችን ጭምር እናቆማለን፣ መሳሪያ እንመልሳለን፣ እናስረክባለን፣ ከግዳጅ እንወጣለን በሚል እስቲ አካባቢ እንደዚህ ቀድሞ እጅ ከሰጡ የፋኖ አባላት ጋር ስምሪት የሰጡ የሚሊሻ አባላት እንግዲህ ግዳጃቸውን ጥለው መውጣታቸው ይታወቃል። እንግዲህ ዋና ዋና የፋኖ አካባቢዎች እና የፋኖ ይቆጣጠራቸው በነበሩት አካባቢዎች የነበሩ በተለይ ዋና ዋና የፋኖ መሪዎች ሆነው እጅ የሰጡ ካሉ የቁም እስረኛ እንዲሆኑ ነው ትዕዛዝ ተሰጠው። ተጨማሪ እንግዲህ አጠቃላይ የደበቁት መሳሪያ አለ በሚል ማጣራት እንዲደረግባቸው አቅጣጫ ተሰጥቷል። ለመንግስት ካስረከቡት መሳሪያ ባሻገር የደበቁት መሳሪያ አለ በሚል በዚህ ምክንያት እንግዲህ የማጣራት ስራ እንዲሰራባቸውና ይህን መሳሪያ እንዲያመጡ በሚል ወደ ካምፖች ተወስደው ምርመራ እንዲደረግባቸውና እንደዚሁ ደግሞ ማጣራት እንዲደረግባቸው እቅድ ተይዟል። ሌሎች ደግሞ አሁን ጫካ ካሉት ጋር የኮንትሮባንድ ስራ ይሰራሉ፣ ግንኙነት ይሰጣሉ፣ የሚሊሻ ስምሪትን መረጃ ይሰጣሉ በሚል እንደዚሁ እነሱ ምርመራ እንዲደረግባቸው እንግዲህ የተለያዩ ወንጀል እየተፈለገላቸው ማለት ነው። ሌላው ደግሞ ቃል የተገባላቸው 90 ሺህ ብር በዝግ አካውንት እንዲቀመጥና እንዳይንቀሳቀስም ተደርጓል። የነሱ የቅርብ ቤተሰብ የሆኑና የቅርብ ቤተሰቦቻቸው የባንክ ሂሳባቸው የማጣራትና ፍተሻ እንዲደረግበት እንደዚሁ እቅድ ተይዟል። ገንዘብ ካለ ምርመራ እንዲደረግበትና ገንዘቡ እንዲወረስ እስከዚህ ድረስ አቅጣጫ ተሰጥቷል። የነሱ የቅርብ ቤተሰቦችም ጭምር እንግዲህ በዚህ መንገድ ምርመራ እንዲደረግባቸው ታዟል። እነሱም ከህዝብ የሰበሰቡት ገንዘብ ካለ ወደ መንግስት ገቢ እንዲሆን እና መመለስ ካለበት እንዲመለስ በሚል ለሌላው ኃይል
ማደራጃ ድጋሚ ያደርጉታል ገንዘብ በአካውንታቸው ካለ የሚል እንግዲህ ስጋት ስላለ ያለው ገንዘብ በቁጥጥር ስር እንዲውል ተብሏል ነው የተባለው። ከዚህ ጋር በተያያዘ እንግዲህ ደግሞ ሌላው ዋና ጉዳይ ዘመቻ አዝማሚያው ታይቶ አሁን ያለው ዘመቻ አዝማሚያ ታይቶ ወደ ስራ የሚገባበት ሁኔታ ይሆናል። አሁን ይሄ እቅድ ወጥቶ ተቀምጧል። ምንም መተማመኛ የለም። ከሀገር እንዳይወጡም ከቦታ ቦታ እንዳይንቀሳቀሱም በካምፕና እንደዚሁ ደግሞ በቁም ጥበቃና የቁም እስረኛ እንዲሆኑ ነው የታዘዘው። እያንዳንዱ እንቅስቃሴያቸው በጥብቅ ክትትል እንዲሆን ስልኮቻቸው እና የስልክ ግንኙነቶቻቸው አጠቃላይ ብርበራ እንዲደረግባቸውና ወደ ኋላ ተሄዶ ያላቸው አጠቃላይ ግንኙነት እንዲጣራ ጭምር ትዕዛዝ ተሰጥቷል። ከዚህ ባሻገር ጫካ በነበሩበት ወቅት ከየትኞቹ ባለስልጣናት ጋር ግንኙነት እንደነበራቸው፣ የትኞቹ ከሀገር ውስጥና ከውጭ ከማን ጋር ግንኙነት እንደነበራቸው፣ ከየትኞቹ ወታደራዊ አዛዦች ጋር እንደዚሁ ግንኙነት እንደነበራቸው፣ ከየትኞቹ ባለሀብቶች ጋር ግንኙነት እንደነበራቸው እና ድጋፍና የፖለቲካ፣ የሐሳብ፣ የቁሳቁስ፣ የስንቅ፣ የገንዘብ ድጋፍ ያገኙ እንደነበረም እንደዚሁ ምርመራ እንዲደረግና እንዲያጋልጡ እነዚህ አጠቃላይ እንግዲህ እቅድ የተያዙ ጉዳዮች ናቸው። እንግዲህ በአጠቃላይ እጅ የሰጡ የፋኖና የሸኔ አባላት የሚዲያ ፕሮፓጋንዳ ከተሰራባቸው በኋላ እንደ ወንጀለኛ ተቆጥረው የቁም እስረኛ ሆነው ቀጣይ ደግሞ ሌላ እርምጃ ይጠብቃቸዋል። በኦሮሚያ ክልል እንደውም አንዳንድ አስደንጋጭ እርምጃዎች ተወስደዋል። ከነዚህ መካከል ብዙዎቹ ተለቀው ወደ ከተማ ሲንቀሳቀሱ ተገድለው ተገኝተዋል። ግድያው ማን ነው ግድያ የፈጸመው ሲባል በርስ በርስ ግድያ ነው በሚል በቀላሉ ፖሊስ እንኳን የወንጀል ምርመራ እንዳያደርግ ነው ጉዳዩ እየታለፈ ያለው። ይሄ ሲታይ እንግዲህ የተቀነባበረ ግድያና በዚህ መንገድ የማስወገድ እርምጃዎች አሉ። ከካምፕም ተወስደው እንደዚሁ ደብዛቸው ይጠፋሉ። እንዲሁ ደግሞ ከካምፕ ተወስደው ክስ የተመሰረተባቸውም አሉ። ክስ መስራቾቹ ቤተሰቦቻቸው፣ ባለስልጣናት ቤተሰቦቻቸው የተገደሉባቸው ናቸው። መንግስት ግን ምህረት ሰጥቷቸዋል የሚል ምላሽ ነው የተሰጣቸው። ግለሰቦች ስለከሰሷቸው ምን ማድረግ አንችልም የሚል ምላሽ ነው የተሰጣቸው። እንግዲህ ጉዳይ ምን ያሳያል የሚለው አጠቃላይ መረጃው እንግዲህ የቅር ተይዞ ይሄ ወደፊት ሊፈጸም የተአሰበና እየተፈጸመ ያለ የብልጽግና በቀል እርምጃ መሆኑን ይህንን የመረጃ ምንጮቹ አድርሰዋል። ወደ ሌሎች መረጃዎች ሲሄድ ወደ ጎንደር ቆላ ወገራ የሚወስደን መረጃን ማስከትለው በጎንደር ቆላ ወገራ አጅሬ ጃኖራ የመንግስት ወታደሮች ከፍተኛ የሆነ ኢሰብአዊ ግፍ እየፈጸሙ ነው። በአካባቢው አርሶ አደሮች ላይ ለየት የሚያደርገው ይሄኛው ግፍና ሰቆቃ በአንድ ትምህርት ቤት ግቢ ውስጥ 80 ሴቶች ታስረዋል። አሁን በዚህ ሰዓት ከ40 በላይም እንደዚሁ አዛውንቶች ታስረው ይገኛሉ። እነዚህ የታገቱትና የታሰሩት ሰዎች እንግዲህ መሳሪያ አላችሁ፣ ልጆቻችሁ፣ ባሎቻችሁ፣ ሌሎቹ የታሉ በሚል ሴቶችን በዚህ መንገድ ሲይዙ ተገን የተባለው የ70 ዓመት አዛውንትንም እንደዚሁ ትምህርት ቤቱ ውስጥ የመንግስት ወታደሮች በመረሸን ሌሎቹ እንዲፈሩና እንዲሸማቀቁ ለማድረግ ይህንን አድርገዋል። አጅሬ ከተማ ውስጥ የሚገኝ ትምህርት ቤት አሁን ወታደራዊ ካምፕና የጅምላ እስር ቤት ሆኗል ሲሉ የዓይን እማኞች ይህንን ገልጸዋል። እነዚህ እናቶች፣ እህቶች፣ ሴቶች የታሰሩት ባልተቤቶቻችሁ፣ ወንድሞቻችሁ መሳሪያ ያላቸው መሳሪያቸውን ያምጡ በሚል ነው። እንግዲህ ሴቶችን አስሮ የጦር ወንጀል መፈጸም በዚህ ጦርነት ውስጥ እንግዲህ አንዱ ስልት ሆኗል። ይሄ ግልጽ የሆነ የጦር ወንጀል ነው። ሌላው እንዲፈራ በሚልም እንደዚሁ በንጹሃን ላይ ግድያ ተፈጽሟል። የጅምላ እስር ተፈጽሞ ድብደባ፣ ማንገላታት፣ መሳሪያ አምጡ በሚል በአፈሙዝና በሰደፍ ጭካኔ በተሞላበት መንገድ ድብደባዎች ተፈጽመዋል። ሴቶች በጅምላ በታሰሩበት ክፍል ውስጥም እንደዚሁ ሌሊት አካባቢ ድምጾችና ጩኸቶች ነበሩ። ይህን እንግዲህ ካስገዶ መድፈር ጋር ጉዳዩን ያያያዙታሉ። ማጣራት የሚያስፈልገው ነው። በዚህ ወደ ትግራይ የሚወስደን መረጃ ላስከትል። በትግራይ የህወሓት የሚዲያና የፖለቲካ እንዲሁም ወታደራዊ ክንፍ አሁን በትግራይ የአዲስ የቅስቀሳ ስልት ተግባራዊ እያደረገ ነው። የትግራይ በጀት ተከልክሏል የሚል ትግራይ ከበባ ሊፈጸምባት ነው፣ የከፋ ነገር ሳይመጣ ራሳችን ከከበባ እናውጣ የሚል ቅስቀሳ ተጀምሯል ተብሏል። ይህንን ቅስቀሳ የጀመሩት እንግዲህ ከዚህ ውስጥ ከቀጣዩ ወር ጀምሮ አሁን ከያዝነው ህዳር ወር በኢትዮጵያ አቆጣጠር መጨረሻ ወር ጀምሮ የታጣቂዎችም የመንግስት ሰራተኞችም ደመወዝ ሙሉ በሙሉ እንደሚቆም ነው በትግራይ እየተነገረ ያለው። እንግዲህ ይህንን በተመለከተ ሰሞኑን በአክሱም ከተማ ስብሰባ ያደረጉት ወታደራዊ ክንፍና ወታደራዊ አመራሮች በወቅታዊ ጉዳይ ላይ እስከ አባላት ድረስ የሚወርድ ትዕዛዝና ወታደራዊ የወትሮ ዝግጁነት ትዕዛዝ ተሰጥቷል ነው። ይህን እንዲያረጋግጡ አቅጣጫ ተሰጥቷል። ህዳር 20 2018 ከኮር በላይ ያሉ ዋና ዋና የህወሓት የጦር መሪዎች በአክሱም ባደረጉ ስብሰባ ላይ አቅጣጫ የተሰጠው ብሏል። የፖለቲካ ክንፉ ደግሞ የአፍሪካ ህብረት የህወሓትን ፖለቲካዊ ሰውነት በአስቸኳይ እንዲመልስና
በአብይ አህመድ ላይ ጫና እንዲያደርግና የማግባባት ስራ እንዲሰራና የፊት ለፊት ፖለቲካዊ ውይይት እንዲደረግ ጥሪ አቅርቧል። እንግዲህ በሁለቱ መንገድ ነው። ለህዝቡ ቅስቀሳ ያደርጋሉ። ወታደራዊ አቅጣጫዎችም ተሰጥተዋል። የወትሩ ዝግጁነት የፖለቲካ ክንፉ ደግሞ ይህንን እያደረገ ነው ሲሉ ነው የመረጃ ምንጮቹ የገለጹት። በዚሁ ወደ ሸዋ አንጾኪያ ገምዛ ወረዳ የሚወስደን መረጃ ላስከትል። ሸዋ አንጾኪያ ገምዛ ወረዳ አንቆ ተብሎ የሚጠራ ቀበሌ አባሎ የተባለ ቦታ ላይ በተፈጸመ ድንገተኛ ጥቃት የመንግስት ኃይል ላይ ጉዳት ደርሷል። የኬላ ጥበቃ ላይ የነበሩ የአየር ወለድ ኮማንዶ የሻለቃ አባላት ፈረቃ ቅይር በሚያደርጉበት ሰዓት በዚህ ዝግጅት ወቅት ነው ድንገተኛ የደፈጣ ጥቃት በፋኖ የተፈጸመው። በተፈጸመው ድንገተኛ የፋኖ የደፈጣ ጥቃት ከ104ኛ ክፍለ ጦር አየር ወለድ ኮማንዶ የሻለቃ አባላት ሙትና ቆስለኛ ሆነዋል። ቁጥራቸው በውል አልታወቀም። የደፈጣ ጥቃቱ የተፈጸመው በህዳር 21 2018 ረፋድ ላይ ነው ያሉት የመረጃ ምንጮች። ይህንን ተከትሎ እንግዲህ የድንገተኛ የደፈጣ ጥቃቱን ተከትሎ የመንግስት ወታደሮች በንጹሃን ላይ ግድያ እና ጭፍጨፋ ፈጽመዋል። መኮይ ከተማ ታዋቂ የሆኑ የአገር ሽማግሌና የሃይማኖት አባት የአምስት ቤተሰብ አባላት አስተዳዳሪ የሆኑት ሼህ ሸሪፍ ታጁን ጨምሮ ሌሎች 4 ሰዎች ተረሽነዋል። በአጠቃላይ እንግዲህ 5 ሰዎች መገደላቸው ነው እየታወቀው። ሼህ ሸሪፍ ታጁን ጨምሮ መኮይ ከተማ ከ25 በላይ ወጣቶች ትናንትና ታስረው ወደ ወታደራዊ ካምፕ ተወስደዋል። አመሻሹን የተወሰኑት መለቀቃቸውን የገለጹት የመረጃ ምንጮች፣ ሌሎች ግን አሁንም በወታደራዊ ካምፕ ውስጥ ይገኛሉ። ከፍተኛ ድብደባ እየተፈጸመባቸው ነው። ሌሎች በስም ያልተለዩ ሰዎችም እንደዚሁ ድብደባ ተፈጽሞባቸዋል። ከተማዋን ለቀውም ይወጡ አሉ። የቁሰልም እንደዚሁ የአካል ጉዳት የደረሰባቸው እንዳሉ የመረጃ ምንጮች ገልጸዋል። ወደ ጎንደር ዙሪያ የሚወስደን መረጃ አስከትላለሁ። ጎንደር ዙሪያ ማክሰኝት እና ጠዳ መስመር ማለዳ ጀምሮ በተለያዩ ቦታዎች ውጊያ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። በጎንደር ዙሪያ ወረዳ ማክሰኝት ከተማና አቅራቢያ ነው ይህ ውጊያ እየተደረገ ያለው። የመንግስት ኃይል ከማክሰኝትና ከጠዳ ከተሞች በሁለት አቅጣጫ ፋኖን ከበባ ውስጥ ለማስገባት በሚል ሌሊት ወደ አካባቢዎቹ መንቀሳቀሱን ተከትሎ ነው ውጊያ የተቀሰቀሰው። በሶስቱ ግንባሮች ከንጋት ቀደም ብሎ የገባው የመንግስት ኃይል በዙ 23 በሞርተር በድሽቃ ውጊያ መክፈቱን የገለጹት የመረጃ ምንጮች ይህንን ተከትሎ ፋኖ የሚያጸፋ ምላሽ ሰጥቷል። አምቦበር ግንባር፣ ዳዋ ዳሞት ግንባር እንዲሁም ደግሞ አርሴማ ግንባር ተብሎ የሚጠሩት አካባቢዎች ነው ውጊያ እየተደረገ ያለው። በውጊያው በመንግስት ኃይል የተጠና ባለው መረጃ መሰረት አድርጎ ነው ወደ አካባቢው የገባው። ሆኖም ደግሞ ፋኖ ቀድሞ መረጃ ደርሶ ስለነበረ ገዥ መሬቶችን ይዞ ነው ፋኖ ያጸፋ ምላሽ እየሰጠው። በዚህም እንግዲህ በአካባቢው ውጊያው እንደቀጠለ ነው። የደረሰው ዝርዝር ጉዳት አልታወቀም። በተለይ ዳዋ ዳሞት ተብሎ የሚጠራው አካባቢ የገባ የመንግስት ኃይል ራሱ ቀለበት ውስጥ ገብቷል ሲሉ ነው የመረጃ ምንጮች የሚገልጹት። እንግዲህ በዚህ ሁኔታ ነው ያለው። በተቃራኒ በሶስት አቅጣጫ ገብቷል ያሉት የመንግስት ኃይል በዙ 23 በሞርተር በድሽቃ እንዲሁ በተለያዩ አካባቢዎች 360 ዲግሪ እየተኮሰ ነው የሚገኘው በፋኖና በመንግስት ኃይል በኩል። እንዲሁም ደግሞ በሲቪሊያን ላይ እስካሁን ድረስ ባለው ውጊያ የደረሰው ኪሳራ አልታወቀም። በዙ 23 እና በሞርተር በአዳፍኔ ተኩስ ግን የደረሰ የአርሶ አደሮች አዝመራ እንደወደመ ነው የመረጃ ምንጮች የገለጹት። ሰብአዊ ጉዳትና ወታደራዊ ኪሳራዎች ካሉ በሌላ የመረጃ ሰዓት ይዤ መለስ ይሆናል። አሁንም በአካባቢው ግን ውጊያ እየተደረገ መሆኑን የወጡ መረጃዎች ይህንን ያሳያሉ። ሌላው ወደ ምዕራብ ወሎ የሚወስድን መረጃ ነው። በምዕራብ ወሎ ደገር ከለላ ወረዳ ደገር ለጋምቦና አካባቢው ከሸዋ አዋሳኝ አካባቢዎች ድረስ ከማለዳ ጀምሮ ተከታታይ የድሮን አሰሳ እየተደረገ ነው። የድሮን ቅኝቱ በተለይ ደገር የተባለውን ቦታ ማዕከል አድርጎ ነው አሰሳ እያደረገ ያለው። የሸዋና የወሎ አዋሳኝ አካባቢዎችን ቀጠናዎች ላይ የተደረገ ያለ አሰሳ ነው። ከፍተኛ ጥንቃቄ የሚገባው ጉዳይ ነው ያሉት ይህንን እየገለጹት የመረጃ ምንጮች። በዚህ ቀጠና ሰሞኑን የፋኖ ከፍተኛ መሪዎች ለመንግስት እጅ መስጠታቸውን ተከትሎ የድሮኑ አሰሳ ከዚህ ጋር ግንኙነት ያለው እንደሆነ ግምታቸውን አስቀምጠዋል። ስለሆነም የድሮን ቅኝቱ ከፍተኛ ጥንቃቄ ያስፈልገዋል። አየር ኃይሉ ይህንን መረጃ አድርጎ ነው የድሮን ስምሪቶችን እየሰጠው። ምናልባት እስካሁን ድረስ እንግዲህ የተለየ የድሮን ጥቃት ካልተፈጸመ በስተቀር አሰሳ ላይ እንዳለ ነው መረጃዎች የሚያሳዩት። ሆኖም እንግዲህ የድሮን አሰሳ በተደረገባቸው አካባቢዎች የድሮን ጥቃቶች ሳይፈጸሙ የቀሩባቸው ጥቂት ጊዜያቶች ናቸው። ስለዚህ ይህንን እንግዲህ ሰሞኑን የፋኖ አመራሮች እጅ በሰጡበት አካባቢ አየር ኃይሉ መረጃ ደርሶት አንድ ቦታ ላይ ደግሞ ያተኮረ የማንዣበብ ካደረገ
ከባድ ጥንቃቄ እና ከፍተኛ ጥንቃቄ የሚያስፈልገው እንደሆነ ነው የመረጃ ምንጮቹ የገለጹት። ወደ ራያ ቆቦና ራያ አላማጣ አካባቢ ያሉ መረጃዎችን አስከትላለሁ። በራያ ቆቦና ራያ አላማጣ አዋሳኝ ባሉ አካባቢዎችና ቀበሌዎች ውጊያ መደረጉ ነው የታወቀው። ውጊያው ከጮቢበር ራያ ቆቦ እስከ ዋልካ መንደር ራያ አላማጣ ባሉት አካባቢዎች ነው የተደረገው። በእነዚህ አካባቢዎች ረፋድ ላይ እየተደረገ ባለው ውጊያ የደረሰው ዝርዝር ጉዳት በውል አልታወቀም። ራያ መንደር ተብሎ ከሚጠራው አካባቢ እንግዲህ ባለፈው የህወሓት ታጣቂዎችም ጮቢበር ተብሎ ለሚጠራው አካባቢ መንግስት ወታደሮች ካምፕ ላይ የሞርተር ድብደባ ማድረጋቸው ይታወቃል። አሁን እዚህ ራያ መንደር ተብሎ የሚጠራው አካባቢና ዋልካ መንደር ተብሎ የሚጠራው አካባቢ ውጊያ የተደረገበት ያለው የህወሓት ታጣቂዎችም ጭምር ያሉበት አካባቢ መሆኑን የዓይን እማኞች ይህንን ገልጸዋል። የደረሰው ጉዳት በውልና በዝርዝር አልታወቀም። በዚሁ ራያ አላማጣ የሚወስደን መረጃ ላስከትል። በራያ አላማጣ የኮማንድ ፖስቱ አዛዥ ኮሎኔል እንግዲህ ካምፓቸውን ለቀው ወጥተዋል የሚል መረጃ ነው ያለው። የራያ አላማጣ ቀጠና የኮማንድ ፖስት አዛዥ ኮሎኔል አህመድ አላማጣ የሚገኘውን ወታደራዊ ማዘዣና እንዲሁም ደግሞ ወታደራዊ ካምፕ ለቆ ወደ ራያ ጥሙጋ ወጥቷል የሚል መረጃ ነው እየደረሰው። ካለፈው ሳምንት ጀምሮ ኮሎኔሉ አላማጣ ያለውን ለ2 ዓመታት ወታደራዊ ማዘዣ ሆኖና ሲጠቀሙበት የነበረውን ካምፕ ለቆ ወጥቷል። ይሄ የሆነው በህወሓት አርሚ 24 በኩል ያለውን ግፊትና ጫና ተከትሎ ነው የሚል መረጃ ነው የመረጃ ምንጮቹ ያደረሱት። እንደ መረጃ ምንጮቹ ከሆነ ኮሎኔል አህመድ በግሉ ከህወሓት ወታደራዊ ጄኔራሎች ጋር ጥሩ ግንኙነት አለው፣ ጥሩ የሚባል ግንኙነት አለው። በተቃራኒው እንዳውም የእነሱ ፍላጎት ነው እያስፈጸመ ያለው የሚል አስተያየት አድርሰዋል። ሆኖም ግን ውጥረቱን መምጣቱን ተከትሎ ለጊዜያዊ ማዘዣውን ወደ ራያ ጥሙጋ እንዳደርግ ወይ ደግሞ እንዳዛውር ከላይ ትዕዛዝ ሳይሰጠው አልቀረም ነው ያሉት። የህወሓት አርሚ 24 በአላማጣ አካባቢ ተቋማትን መቆጣጠር እንዲሁም ደግሞ መከላከያና ፌዴራል ፖሊስ ደግሞ አካባቢውን ለቆ እንዲወጣ እንደዚሁ እየጠየቀ ነው የሚገኘው፣ የቀነ ገደብ ጭምር ማስቀመጥ። ከዛ ባለፈ የሃይማኖት ተቋማትን ሙሉ በሙሉ ማህተሞቻቸውን እንዲያስረክቡ አድርገዋል። ሆስፒታልና ጤና ጣቢያ ያሉ ሰራተኞች እንደዚሁ ከስራ ውጭ እንዲሆኑ ተደርገዋል። የአማርኛ ትምህርት የሚያስተምሩ ትምህርት ቤቶች እንደዚሁ ተዘግተዋል። አማርኛ ቋንቋ መናገር በራያ አላማጣ ተከልክሏል በህወሓት አማካኝነት። ኮረም በተመሳሳይ እስከ አሁን ሰዓት ድረስ እንደዚሁ 7 የሃይማኖት አባቶች ትላንትና ተይዘው እንደተወሰዱ እንዳልተለቀቁና እንዳልተፈቱ ነው መረጃዎቹ የሚያሳዩት። ይህን ተከትሎ እንግዲህ እነ ኮሎኔል አህመድ በተደጋጋሚ ተጨማሪ ኃይል እንዲገባ ጠይቀው የነበረ ቢሆንም ባለፈው ተጨማሪ ኃይል ይገባል የተባለ ቢሆንም አሁን እሱ አለመግባቱን ተከትሎ አካባቢውን ማዘዣ ጣቢያቸውን ለቀው ወደ ጥሙጋ አፈግፍገዋል የሚል መረጃ ነው ያለው። ያም ሆኖ ግን አሁንም በአላማጣ ከተማ ፌዴራል ፖሊስና መከላከያ ይታያል። አንዳንድ ካምፖች ላይ እስካሁን ድረስ ባለበት ነው ብለዋል። ሌሎች መረጃዎች ሲቀጥል የአየር ኃይል ስምሪትን የተመለከተውን መረጃ ነው የሚያስከትለው። አየር ኃይል ያልተለመደ የተባለ የጦር ጀቶች ጥንድ በረራ ማድረጉን ነው የመረጃ ምንጮች የገለጹት። በተለይ ሰሞኑን እንግዲህ ተደጋጋሚ በረራዎች ይደረጋሉ። የዛሬው ግን ለየት ይላል። መነሻቸውን አዲስ አበባ ደብረ ዘይት ያደረጉና እንዲሁ ደግሞ ከአፋር ወይም ደግሞ ከድሬዳዋ ሊሆን ይችላል መነሻቸው የሚሉት የመረጃ ምንጮች በተለይ በምስራቅ አማራ ቀጠናና በትግራይ አካባቢዎች ያልተለመደ የጦር ጀቶች ጥንድ በረራ መደረጉን ነው የገለጹት። በዚህም በዛሬ ሌሊት እንደዚሁ በሰሜን ወሎ፣ ደቡብ ወሎ፣ ትግራይ መቀሌ ድረስ እና አቅራቢያ ድረስ የጥንድ ሆነው የጦር ተዋጊ ጀቶች ሌሊት በከፍተኛ ድምፅ ቅኝት ማድረጋቸውን ገልጸዋል። ይህ እንግዲህ በ3 ዙር ነው የተደረገው የሚሉት አንድ የመረጃ ምንጭ ከሌሊቱ 5:40 እስከ 7:40 ድረስ ለ2 ሰዓታት ከፍተኛ ድምፅ እንደዚሁ ይሰሙ ነበር። በየመሃሉ እረፍት ያለው ድምፅ ይሰሙ ነበር። አውሮፕላኖቹ ጥንድ ሆነው ነው ይህንን በረራ ሲያደርጉ የነበረው ብለዋል። ምክንያቱ ምን እንደሆነ ከድሮን ስምሪቶች ባሻገር የጦር ተዋጊ ጀቶች ስምሪት ሰሞኑን በዚህ ቀጠና በተደጋጋሚ እየተደረገ ያለው የዛሬው ደግሞ በአይነቱም ለየት ይላል ነው ያሉት። ደሴ ዙሪያ የሚወስደን መረጃ ላስከትል። ደሴ ዙሪያ ትናንትና እንግዲህ ከወልዲያ፣ መርሳ፣ ውርጌሳ፣ ውጫሌ፣ አምባሰል፣ ሐይቅ ተወለደሬና አካባቢው የነበረውን አጠቃላይ ወታደራዊ እንቅስቃሴ ያደረሱ የመረጃ ምንጮች ዛሬ ወደ ኩታበርና አካባቢው ተጨማሪ መንግስት ኃይል ስለመንቀሳቀሱ ገልጸዋል። ከወልዲያ በአምባሰል ወደ ደሴ እና በሐይቅ በኩል የተጓጓዘው የመንግስት ኃይል ወደ ኩታበር አቅጣጫ ከገባ በኋላ በአካባቢው አሁን
አልፎ አልፎ የተኩስ ድምጽ ይሰማል ነው ያሉት። በሶስት ቦታዎች ላይ የድሽቃ ድብደባ እንደሚሰማ የመረጃ ምንጮች ገልጸዋል። ከኩታበር ወደ ግሸን እና ወደ አምባሰል ማርዬ ወዳሉ የአምባሰል ተራራማ ስፍራዎች መደበኛ ውጊያ አይደለም፣ አልፎ አልፎ ነው የመከባድ መሳሪያና የቡድን መሳሪያ ድብደባ ያለው። የመንግስት ኃይል እንዲሁ ወደ ተራሮች ድብደባ ያደርጋል፣ ያጸፋ ምላሽ ግን አልተሰጠውም ሲሉ ነው ይህንን የገለጹት። ተጨማሪ መረጃዎችን በዚህ በኩልም እንደዚሁ በሌላ መረጃ ሰዓት ይዤ መለስ ይሆናል። ወደ ወለጋ የሚወስደን መረጃ ላስከትል። ወለጋ ጊዳ አያና ወረዳ ተብሎ የሚጠራው አካባቢ በተለይ መንደር ሁለት አሁን እንግዲህ መንደር ሁለት የሚለውን እንዳጠሩ ብለው ወረቦ ብለው በጠሩት አካባቢ የእርሻ ስራ ላይ የነበሩ በርካታ አርሶ አደሮች የአማራ ገበሬዎች ታፍሰው ወደ መከላከያና ወደ አድማ ብተና ካምፕ ተወስደዋል ነው የተባለው። ድብደባ፣ እስራት ተፈጽሞባቸዋል። አርሶ አደሮቹ በእርሻ ስራ ላይ እያሉ ነው ይሄ እየተፈጸመባቸው። መከላከያ አንዳንዶቹን ከእርሻ ስራ ላይ ለአስቸኳይ ስብሰባ ትፈልጋላችሁ በሚል ሌሎቹን ደግሞ በግዳጅ ከጠራቸው በኋላ ነው ወደ ወታደራዊ ካምፕ እየወሰዳቸው። ወታደራዊ ካምፕ ከተወሰዱ በኋላ ከፍተኛ ድብደባ ተፈጽሞባቸዋል። እስካሁን ድረስ እንደዚሁ በካምፕ ውስጥ ይገኛሉ። መሳሪያ ያላችሁ ፋኖን ትደግፋላችሁ በሚል ነው ይሄ ድብደባ እየተፈጸመባቸው ያለው። እንግዲህ ይህንን ስቃይ እየተፈጸመባቸው ያሉት በተለይ በአካባቢው በታታሪነታቸው የሚታወቁ አርሶ አደሮች እንደሆኑ ነው የመረጃ ምንጮቹ እየገለጹት። ሌላው መረጃችን እንደዚሁ እዚሁ አካባቢ ላለፉት 2 እና 3 ዓመታት በአካባቢው በጋቸና ሲርና ውስጥ ደግሞ ሚሊሻ ተብለው ሲያገለግሉ የነበሩ የአማራ ተወላጅ የሆኑ የሚሊሻ አባላት በወለጋ ውስጥ የሚገኙ በመንግስት መዋቅር ውስጥ ያሉ የአማራ ተወላጅ የሆኑ የሚሊሻ አባላት ሁሉም ትጥቃቸውን እንዲያወርዱ ትዕዛዝ ተሰጥቷል ነው የተባለው። አሁን ይህንን የሚያደርገው የአካባቢው ብልጽግና ይላሉ የመረጃ ምንጮቹ ቀድሞ እነዚህ መሳሪያ ያላቸው ከሸኔ ጋር እንዲዋጉ አደረጋቸው። አሁን ግን ኃይል አደራጅተናል፣ ኃይል አዘጋጅተናል በሚል እነሱ ትጥቃቸውን ለአዲስ ላደራጁት ኃይል እንዲያስረክቡ የግል መሳሪያቸውን ነው እየተጠየቁ ያሉት። መሳሪያ እናስረክብም ያሉም እንደዚሁ በመከላከያ ወደ ስር ተወስደዋል። እኛ ሚሊሻንን መሳሪያችንም ተመዝግቧል መታወቂያም አለ ቢሉም መሳሪያው የአዲሶቹ የኦሮሞ ወጣቶች ይታጠቁታል በሚል መሳሪያቸው እየተነጠቁ ነው ሲሉ ነው የገለጹት። እንግዲህ በተመለከተ በነገራችን ላይ ሽመልስ አብዲሳ በትምህርት ቤት ግንባታ፣ በእርሻ ስራ፣ በመካናይዜሽን እንዲሁም ደግሞ በትራክተርና ከነዛ ባሻገር በቤቶች ልማት እንዲሁም ደግሞ በከተሞች ከሚያደርገው ጉዳይ ባሻገር በተለያየ መንገድ እያደረገ ያለው ወታደራዊ ግንባታ በቀላሉ የሚታይ አይደለም። እንደ አንድ ክልል ሳይሆን እንደ አንድ ትልቅ ሀገር ነው የሰራዊት ግንባታ እየተደረገ ያለው። ከውጭ ሀገራት ጦር መሳሪያዎች ተገዝተው በኮንቴነር ይገባሉ። ይሄ ካሁን በፊት በተደጋጋሚ የተገለጸ ጉዳይ ሲሆን አሁን በተለያየ መንገድ እንግዲህ ትጥቅ ታጠቁ በሚል እነ ሽመልስ አብዲሳ እንግዲህ ይሄ ውሎ አድሮም ለነሱ ማደጋ የሚያመጣ ይሆናል። በእርግጥ የነሱን ስልጣን የሚያስጠብቅ አይደለም። ይሄ ትጥቅና ኃይል ቢበዛም ህዝብ መተማመኛ እስከሌለው ድረስ እሱን ወደፊት የሚታይ ነው። ለማንኛውም ግን አሁን በኦሮሚያ ክልል ውስጥ የሚኖሩ አማራ አርሶ አደሮችን ትጥቃቸው በመቀማት ለነሱ በማስታጠቅ ይሄ በመከላከያ የሚደገፍ ነው። ጋቸና ሲርና፣ ረጲዮላ፣ ኮሬ ነገያ፣ የቄሮ ሰራዊት፣ ህዝባዊ ሰራዊት በሚለው ይሄ እንግዲህ ኢመደበኛ አደረጃጀት ተብሎ ሊወሰድ የሚችልም ነው። ይሄ ፓራሚሊተሪ ከዛ ባሻገር ደግሞ ልዩ ኃይል፣ ፖሊስ፣ አድማ ብተናና የገዳ ኮማንዶ እያሉ የተለያየ ሰራዊት እያዘጋጁ ነው የሚገኙት። ይህ ምናልባት በታሪክ ውስጥ እነ ሽመልስ አብዲሳ እንግዲህ በዚህ ልክ ሰራዊት ግንባታ ላይ ተሰማርተው አያውቁም። አሁን በፊትም እንደዚሁ እንግዲህ በክፍል ውስጥ የነበረውን የኦሮሞ ብሔርተኝነት ወደ አንድ በማምጣት በጠመንጃ እንጠብቀዋለን በሚል ነው ይሄ እየሆነ ያለው። ይሄ እየሆነ ያለው በክልል ደረጃ ነው። በፌዴራል ደረጃ ደግሞ ያሉ ተቋማት ይታወቃሉ። አዲስ አበባ ከተማ አስተዳደርን ጨምሮ የሀገሪቱ አጠቃላይ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴዎች በተለይ የሀብትና የፋብሪካ የገንዘብ ዝውውር ክምችት 70% ያለበትን ከተማ ጨምሮ የፌዴራል ተቋማትን፣ መከላከያን፣ ደህንነት መስሪያ ቤቱን እንዲሁም ደግሞ ወሳኝ የሚባሉ ተቋማትንም እንደዚሁ እንግዲህ በፌዴራል ደረጃ ተቆጣጥረው ዲሞግራፊ ለመስራት በሚል መከላከያ ውስጥ ያሉ ቁልፍ የሚባሉ ከ47 በላይ ወታደራዊ መደቦች አሁንም እንግዲህ በዛ መንገድ ነው የተያዙት። ለሰዓት ያሉ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መረጃ በዝርዝር እንገናኛለን። መልካም ጊዜ